የአማራ ፋኖ የተጣለው የተሽከርካሪ እንቅስቃሴ ገደብ የምርጫ ስራን ስለማስተጓጎሉ የደረሰው መረጃ እንደሌለ ምርጫ ቦርድ አስታወቀ። የዓለም ጤና ድርጅት ዋና ዳይሬክተር የኢቦላ ወረርሽኝ ወደ ተቀሰቀሰባት ዲሞክራቲክ ኮንጎ አመሩ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢቦላ ማዕከል ወደ ሆነችው ምስራቅ ኮንጎ ኢቱሪ ግዛት ያቀኑት ከማህበረሰቡ ጋር ለመወያየትና የእርዳታ ተግዳሮቶች ካሉ ለማየት መሆኑን ገልጸዋል። እስራኤል በደቡብ ሊባኖስ ነዋሪዎች አካባቢውን እንዲለቁ ትዕዛዝ ሰጠች። የእስራኤል ጦር እንደገለጸው ይህ ማስጠንቀቂያ የተሰጠው የተኩስ አቁም ስምምነቱ በሂዝቦላ ሚሊሻዎች መጣሱን ተከትሎ ነው። በጀርመን ሙኒክ አውሮፕላን ማረፊያ አጠራጣሪ ድሮን መታየቱን ተከትሎ ለአጭር ጊዜ በረራ ተቋረጠ። አሜሪካ ስምምነት ላይ ካልተደረሰ በኢራን ጦርነቱን እንደገና ለመጀመር ዝግጁ መሆኗን ገለጸች። ዜና በዝርዝር በአማራ ፋኖ የተጣለው የተሽከርካሪ እንቅስቃሴ ገደብ የምርጫ ስራውን ስለማስተጓጎሉ የደረሰው መረጃ እንደሌለ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ እገዳውን ተከትሎ ችግር ገጥሞናል የሚል ከሰራተኞቻቸው የቀረበላቸው ሪፖርት እንደሌለ ገልጸዋል። ሰብሳቢዋ ይህንን ያሉት ትናንት ምሽት በአዲስ አበባ ከተማ በሰጡት መግለጫ ላይ እገዳው በቦርዱ የቁሳቁስ ስርጭት ስራዎች ላይ እክል ፈጥሮ እንደሆን ለቀረበላቸው ጥያቄ መልስ በሰጡበት ወቅት ነው። የቦርዱ ሰብሳቢ እስከ ትናንት አርብ ድረስ በአማራ ክልል በ5 በጋምቤላ ክልል በ4 የምርጫ ክልሎች ቁሳቁሶች አለመድረሱን ግን አልሸሸጉም። ከነዚህ ውጭ በሌሎቹ የምርጫ ክልሎች ቁሳቁስ በሙሉ መሰራጨቱን አመልክተዋል። ከኢትዮጵያ መንግስት ጋር የትጥቅ ግጭት በማድረግ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ከትናንት ግንቦት 21 ቀን ጀምሮ እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንሶች በስተቀር የትኛውም ተሽከርካሪ እንቅስቃሴ እንደማይኖር በዚህ ሳምንት አሳስቧል። የክልሉ ሰላምና ጸጥታ ቢሮ ግን ይህንን ጥሪ ማጣጣሉን የአዲስ አበባው ዘጋቢያችን ሰለሞን ሙጬ ዘገባ ያሳያል። የዓለም ጤና ድርጅት ዋና ዳይሬክተር የኢቦላ ማዕከል በሆነችው የምስራቅ ኮንጎ ኢቱሪ ግዛት ዛሬ ገቡ። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዛሬ ቅዳሜ በኢቦላ ቫይረስ ክፉኛ በተጠቃችው የምስራቅ ኮንጎ ከተማ ቡኒያ ደርሰዋል። ዶክተር ቴድሮስ ለጋዜጠኞች በሰጡት መግለጫ ወደ አካባቢው ያቀኑት ከማህበረሰቡ ጋር ለመወያየት ምላሹ እንዴት እየሆነ እንደው ለማየት የእርዳታ ተግዳሮቶች ካሉም ለማየት መሆኑን ገልጸዋል። የኢቦላ ወረርሽኝ በ3 የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ግዛቶች የተዛመተ ሲሆን በአጎራባች ኡጋንዳም 1 ሞትን ጨምሮ 9 በበሽታው መያዛቸው የተረጋገጡ ሰዎች ተመዝግበዋል። ወረርሽኙ በጎርጎሪያኑ ግንቦት 15 ቀን ከታወጀበት ጊዜ ጀምሮ በዲሞክራቲክ ሪፐብሊክ ኮንጎ ቢያንስ 1077 በኢቦላ የተጠረጠሩ ሰዎች ተገኝተዋል። ከነዚህም ውስጥ 246 ሰዎች መሞታቸውን የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል ገልጿል። ነገር ግን በዲሞክራቲክ ሪፐብሊክ ኮንጎ ከመታወቁ በፊት ተሰራጭቶ ሊሆን ይችላል ተብሎ የሚታሰበው ይህ ወረርሽኝ ስርጭቱ ሰፊ ሊሆን እንደሚችል የዓለም ጤና ድርጅት አስጠንቅቋል። እስራኤል በደቡብ ሊባኖስ ነዋሪዎች አካባቢውን እንዲለቁ ትዕዛዝ ሰጠች። የእስራኤል ጦር የሂዝቦላህን ኢላማ ያደረገ ጥቃት ከመፈጸሙ በፊት በደቡባዊ ሊባኖስ ውስጥ ለሚገኙ 10 መንደር ነዋሪዎች አካባቢውን እንዲለቁ ማስጠንቀቂያ አውጥቷል። የወታደራዊ ቃል አቀባይ አቢቻይ አድራኢ እንዳሉት በናባቲህ አቅራባ ባሉ መንደሮች ጨምሮ በተለያዩ አካባቢዎች የተኩስ አቁም ስምምነቱ በሂዝቦላ ሚሊሻዎች ተጥሷል። ይህንን ተከትሎ ሰራዊቱ ወሳኝ እርምጃ ለመውሰድ ተገዷል ሲሉ ገልጸዋል። የእስራኤል ጦር እንደገለጸው ሂዝቦላ ትናንት ለዛሬ አጥቢያ ሌሊት በሰሜናዊ እስራኤል ከ10 እስከ 15 የሚደርሱ ሮኬቶችን ተኩሷል። ባለፈው ሚያዝያ ወር በሊባኖስና በእስራኤል መንግስት መካከል የተኩስ አቁም ስምምነት ቢደረግም በእስራኤልና በሂዝቦላ መካከል የሚደረገው ጦርነት ግን ቀጥሏል። ሂዝቦላ በስምምነቱ ውስጥ ተሳታፊ ስላልነበረ ከእስራኤል ጋር ድርድር ለማድረግ ፈቃደኛ አልሆነም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በቅርቡ ሰራዊቱ በሂዝቦላ ላይ ጠንከር ያለ እርምጃ እንደሚወስድ መናገራቸውን የዘገበው በጀርመን ሙኒክ አውሮፕላን ማረፊያ አጠራጣሪ ድሮን መታየቱን ተከትሎ ለአጭር ጊዜ በረራ ተቋረጠ። የጀርመኑ ዜና ወኪል ዲፒኤ እንደዘገበው
ዛሬ ቅዳሜ ጧት በሙኒክ አውሮፕላን ማረፊያ የአየር ትራፊክ ላይ አጠራጣሪ ድሮን መታየቱን ተከትሎ ለአንድ ሰዓት ያህል በረራ ታግዷል። በአካባቢው ሰዓት አቆጣጠር ከጧቱ 3 ሰዓት በኋላ ከዚያ የሚነሱና የሚያርፉ በረራዎች ብዙም ሳይቆይ ተቋርጠዋል። ያም ሆኖ ማስጠንቀቂያው ከረፋዱ 4 ሰዓት እስከ ሩብ አካባቢ መነሳቱን የጀርመን አውሮፕላን ማረፊያ ቃል አቀባይ ገልጸዋል። የፖሊስ ቃል አቀባይ እንደገለጸው 2 አብራሪዎች አጠራጣሪ ነገር ማየታቸውን ገልጸው ሪፖርት በማድረጋቸው ፖሊስ በሄሊኮፕተር የታገዘ ምርመራ አድርጓል። በምርመራውም ለአየር ትራፊክ የሚያሰጋ ምንም ነገር ባለመገኘቱ ተቋርጦ የነበረው በረራ እንዲቀጥል መደረጉን የአውሮፕላን ማረፊያው ቃል አቀባይ ተናግረዋል። ከስምምነት ላይ ካልተደረሰ በኢራን ጦርነቱን እንደገና ለመጀመር ዝግጁ መሆኗን ገልጻለች። ፕሬዚዳንት ዶናልድ ትራምፕ የሰላም ስምምነት ቀይ መስመሮቻቸውን ማካተት አለበት ካሉ ወዲህ ዩናይትድ ስቴትስ ከኢራን ጋር ጦርነት እንደገና ለመጀመር ከሁሉም በላይ አቅም እንዳላት ገልጻለች። የአሜሪካ የመከላከያ ሚኒስትር ፔት ሄግስ እንዳሉት አሜሪካ አስፈላጊ ከሆነ ወታደራዊ እንቅስቃሴዋን ለመቀጠል የሚያስችል በቂ የጦር መሳሪያ ክምችት አላት። ዩናይትድ ስቴትስ ኢራን ኒውክሌር ጦር መሳሪያ እንዳታመርት የማረጋገጥ ዓለም አቀፍ ግዴታ እንዳላት የገለጹት የመከላከያ ሚኒስትሩ በአሁኑ ውይይት ከኢራን ጋር የሚደረገው ማንኛውም ስምምነት አዎንታዊ ውጤት እንደሚያስገኝ ዛሬ ቅዳሜ በሲንጋፖር በተካሄደው የመከላከያ ኮንፈረንስ ላይ ተናግረዋል። ሆኖም ግን ኢራን የመጨረሻ ስምምነት አለመኖሩን ገልጻለች። ትራምፕ በእንቅስቃሴ ገደብና ከልክ ባለፉ ጥያቄዎች ዲፕሎማሲያዊ ክህደት ይፈጽማሉ ሲሉም የኢራን መንፈሳዊ መሪ አማካሪ የሆኑት ሙሆሲን ሬዛይ ተናግረዋል። ሩሲያ በአርሜኒያ የሚገኙ አምባሳደሯን ጠራች። ሩሲያ አምባሳደሯን የጠራችው በአርሜኒያ በመጪው ሰኔ 7 ቀን የሚደረገውን ምርጫ ተከትሎ ሀገሪቱ ከአውሮፓ ህብረት ጋር ባላት የጠበቀ ግንኙነት ላይ ምክክር ለማድረግ መሆኑን የሀገሪቱ የውጭ ጉዳይ ሚኒስተር ዛሬ በሰጠው መግለጫ አስታውቋል። ከሩሲያ ጋር በይፋ አጋር የሆነችው አርሜኒያ ከቅርብ ዓመታት ወዲህ ከሞስኮ ጋር ጠንካራ ኢኮኖሚያዊ ግንኙነት ቢኖራትም ከምዕራቡ ዓለም ጋር ያላት ግንኙነትም እየተጠናከረ ነው። በቀድሞው የሩሲያ የሶቪየት ህብረት ሪፐብሊክ የሚመራው የኢኮኖሚ ህብረትም አርሜኒያ የአውሮፓ ህብረት አባልነትን በመፈለጓ ሀገሪቱን ለማገድ ህዝበ ውሳኔ እንዲካሄድ ትናንት ጥሪ አቅርቧል። እንደ ዘገባው በውሳኔው የሀገሪቱ ምርጫ ላይ የተሰበሰበው አስተያየት እንደሚያሳየው የምዕራባውያን ደጋፊ የሆኑት የጠቅላይ ሚኒስትር ኒኮል ፓሽያን ፓርቲ የሩሲያ ደጋፊ ከሆኑት ተቃዋሚዎች የበለጠ ድጋፍ አላቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ለኒኮል ፓሽያን ድጋፍ መስጠታቸውን ሮይተርስ የዜና ምንጭ ዘግቧል።